ጤና ይስጥልኝ። የዕለተ አርብ ሐምሌ 17 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ጋር በሚስጥር ተገናኝተዋል በማለት ከሰሱ። ደብረጽዮን ከኢሳያስ ጋር የተገናኙት የጦር መሳሪያ ድጋፍ ለመጠየቅ ነበር ያሉት ጌታቸው በኢትዮጵያ ፌዴራል መንግስት ላይ ጦርነት ከከፈታችሁ በኋላ ድጋፍ እናደርግላችኋለን የሚል ምላሽ ኢሳያስ ሰጥተዋቸዋል በማለት በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ገልጸዋል። ጌታቸው አያይዘውም የትግራይ ተፈናቃዮችን ወደ ቀያቸው እንመልሳለን የሚለው የህወሓት ቡድን ፉከራ ተቀይሮ አሁን አዲስ አበባ እንገባለን በሚል ፉከራ ተክቷል ሲሉ ወቅሰዋል። የህወሓት ቡድን አመራሮች ከኤርትራው መንግስት፣ ከሱዳን ጦር ኃይል ጦር ሰራዊት ዋና አዛዥ ጀነራል አብዱልፈታህ አልቡርሃን እንዲሁም ከፋኖና የኦነግ ሸኔ ታጣቂዎች ጋር ትስስር ፈጥረው ትግራይን ዳግም የጦር አውድማ ለማድረግ እየሰሩ ነው በማለት ጭምር ጌታቸው ከሰዋል። በአገራዊ የምክክር ጉባኤ 9ኛ ቀን ውሎ የጣምራ ዜግነት እውቅና ጉዳይ እንዲሁም የዳያስፖራ ማህበረሰብ የመምረጥና መመረጥ መብት ምን መሆን እንዳለበት የሚጠይቁ ጥያቄዎች ለምክክር ቀርበዋል። ኢትዮጵያ ጥምር ዜግነትን ከማይፈቅዱ አገራት አንዷ ስትሆን በኮሚሽኑ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች አጀንዳ ስር በዳያስፖራው የፖለቲካ መብቶችና በጣምራ ዜግነት ዙሪያ ተመካካሪዎች ውይይት እንዲያደርጉበት መደረጉን ዋዜማ ከውይይት ሰነዱ ተመልክታለች። ከዚህ በተጨማሪ በሰላም ግንባታ ንዑስ አጀንዳ ስር በሲቪል ማህበረሰብ ውስጥ ያለውን ህገወጥ መሳሪያ መሰብሰብ የሚቻለው እንዴት ነው የሚሉ ጥያቄዎችና ከ2 ዓመት በፊት ጸድቆ ሳይተገበር የቆየው የሽግግር ፍትህ ፖሊሲ እንደ አዲስ ለምክክር መቅረባቸው ተመላክቷል። በነ ክርስቲያን ታደለ የክስ መዝገብ የሚገኙ 52 ተከሳሾችን የመከላከያ ብይን ለመስጠት ለጥቅምት 6 ቀን 2018 ዓ.ም ቀጠሮ ተሰጠ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ጸረ ሽብር ወንጀሎች ችሎት በሽብር ወንጀል ተከሰው በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባል ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር እንዲሁም ዶክተር ጫኔ ከበደን ጨምሮ 52 ተከሳሾች ላይ የመከላከያ ብይን ለመስጠት ለዛሬ ሐምሌ 17 ቀን 2018 ዓ.ም ቀጠሮ ሰጥቶ ነበር። ሆኖም ከተከሳሾቹ መካከል አብዛኞቹ በችሎቱ ባለመገኘታቸውና ክስ የቀረበበት ግለሰብ ችሎት ባልቀረበበት ሁኔታ ብይን በንባብ ሊቀርብ የማይችል በመሆኑ ፍርድ ቤቱ ለጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። በሌላ በኩል ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ንብረት የስልክ ቁጥሮች ጋር ተያይዞ ሌሎች አካላት እየተጠቀሙበት ነው በሚል የቀረበውን ቅሬታ በተመለከተ ከኢትዮ ቴሌኮም የተገኘው ምላሽ በችሎቱ የተነበበ ሲሆን የሁለቱ ተከሳሾች ስልክ ቁጥሮች ለረጅም ጊዜ ከአገልግሎት ውጪ በመሆናቸው በተቋሙ አሰራር መሰረት ጊዜያቸው አልፎ ለሌሎች አዳዲስ ደንበኞች ተላልፈው መስጠታቸውን አረጋግጧል። ተከሳሾቹ ከፍርድ ቤት ቀጠሮ መራዘም፣ ከቤተሰብ ጥየቃ ክልከላ እንዲሁም የሕክምና ክትትል መጓደል ጋር በተያያዘ ተደጋጋሚ አቤቱታዎችን ለችሎቱ ማቅረባቸው ይታወሳል። በትግራይ ክልል ከፍተኛ የጥሬ ገንዘብ እጥረት መከሰቱን ተከትሎ ነዋሪዎች ጥሬ ብር ለማግኘት እስከ 25 በመቶ የሚደርስ ኮሚሽን እንደሚከፍሉ ዋዜማ ሰምታለች። በአሁኑ ወቅት እንደ መቀለ፣ አዲግራት፣ አክሱምና አድዋ ባሉ ከተሞች የሚገኙ ባንኮች ጥሬ ብር የለንም በማለት ደንበኞቻቸውን እየመለሱ ሲሆን በአንጻራዊነት እንደ ሽረ፣ ማይጨውና አላማጣ ባሉ ከተሞች ያሉ ባንኮች በቀን ለአንድ ሰው እስከ 1000 ብር ብቻ እየሰጡ እንደሆነ ለማወቅ ተችሏል። ይህንን የገንዘብ እጥረት ተከትሎ ጥሬ ብር ከአፋርና አማራ ክልል አዋሳኝ አካባቢዎች በጥሬ ገንዘብ አዘዋዋሪዎች በኩል እየገባ በኮሚሽን መሸጥ ጀምሯል። አነስተኛ ጥሬ ገንዘብ የሚፈልጉ ሰዎች ከ5 እስከ 10 በመቶ ኮሚሽን የሚያስከፍሉ ሲሆን በተለይም በወርቅ ማውጣትና ንግድ ላይ የተሰማሩ አካላት ከፍተኛ ጥሬ ገንዘብ ለማግኘት እስከ 25 በመቶ ተጨማሪ ኮሚሽን በሞባይል ባንኪንግ ከፍለው ጥሬ ብር እየተረከቡ ይገኛሉ። ሁኔታው በክልሉ ሰብአዊ ድጋፍ የሚያቀርቡ ድርጅቶችንና ተረጂዎችን ለከፍተኛ ፈተና የዳረገ ሲሆን የረድኤት ድርጅቶች ቀደም ሲል ተረጂዎችን በጥሬ ገንዘብ ይደግፉ የነበረ ቢሆንም አሁን ላይ ግን እርዳታውን በባንክ ሂሳብ ለማስተላለፍ ተገደዋል። በዚህም ምክንያት የባንክ ሂሳብ የሌላቸው ተረጂዎች ድጋፍ ማግኘት እንዳልቻሉና ሂሳብ ያላቸውም ጥሬ ገንዘብ ወጪ ለማድረግ ረዥም መንገድ በመጓዝ ለተጨማሪ የትራንስፖርት ወጪ እየተዳረጉ እንደሚገኙ ዋዜማ ከምንጮቿ አረጋግጣለች።
የዓለም ምግብ ፕሮግራም በቀጣዮቹ 6 ወራት ኢትዮጵያ ውስጥ የሰብአዊ ድጋፎቹን ለማስቀጠል 182 ሚሊዮን ዶላር ያስፈልገኛል አለ። ድርጅቱ በተያዘው የአውሮፓውያን ዓመት ለኢትዮጵያ የሰብአዊ እርዳታዎቹ ከፍተኛ የገንዘብ እጥረት እንደገጠመው ሰሞኑን ባወጣው ሪፖርት ላይ ገልጧል። እስከ ቀጣዩ ነሐሴ ወር በአገሪቱ ውስጥ የሰብአዊ እርዳታውን ለማስቀጠል ለእያንዳንዱ የምግብ እህል ተረጂ ከመደበው መደበኛ ራሽን ላይ 60 በመቶውን ለመቀነስ እንደተገደደም ድርጅቱ ገልጧል። በአገሪቱ ያለው የሰብአዊ እርዳታ ፍላጎት ከፍተኛ ሆኖ የቀጠለው ግጭት፣ መፈናቀል እንዲሁም የኢኮኖሚና የአየር ንብረት ለውጥ ጋር የተያያዙ ጫናዎች በተጋላጭ ማህበረሰቦች ላይ በሚያሳድሩት ጉዳት ሳቢያ መሆኑን የድርጅቱ ሪፖርት አመልክቷል። ድርጅቱ በሰኔ ወር ብቻ ለ1.8 ሚሊዮን ተረጂዎች 10700 ሜትሪክ ቶን ምግብ እንዲሁም በጥሬ ገንዘብ 4.5 ሚሊዮን ዶላር ለተረጂዎች እንዳከፋፈለ ሪፖርቱ ላይ ሰፍሯል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ጤና ይስጥልኝ።